ትናንትና ማታ ቴዲ ሐዋሳ ቤት ሁሉም የተጠሩ ሄደው ሀቢባ አልሄደችም። ዛሬ ቂጥ አስገባችላቸው። ማንም ቤት አልሄድም፣ እኔም መጠየቅ የሚፈልግ እኔ ቤት መጥቶ መጠየቅ ይችላል አለች። እኔ እሷ ቤት ቢጠሩ ሄዱና አቡዬ አቡዬ እንደዛ አይደለም እኮ አቡዬ ይሏት ነበር። እና የዛሬ አመት አካባቢ የምታስታውሱ ከሆነ ሀዊ ዲዛይንን ሀቢባ ጠራቻት። ሀዊ ዲዛይን ወጣ ምን አለች? ሀቢባ ማን ናት? የትኛዋ ፍርድ ቤት ናት? ማን የወከላት? ከፈለገች እኔ ቤት መታ መጠየቅ ትችላለች ብላ መልስ ሰጠቻት። ሀቢባ ለምን አልመጣችም ብላ ምን አደረገች? ከሀዊ ዲዛይን አንድም የመዳም ቅመም ልብስ እንዳትገዙ ብላ ሰራች። እንደ ሀዊ ዲዛይን ቢዝነስ የሰራ የለም። ሰላም ቤት ቀይሬ በጣም ስራ በዝቶብኝ ወገቤን አሞኝ ማታ ፕላስተር ለጥፌ ወገቤ ላይ በጊዜ ተኝቼ ነበር። አሁን ከእንቅልፌ ስነሳ ዋትሳፕ ላይ የቅርብ ሰዎች ሼር አድርገውልኝ ምናምን ቮይስ አስቀምጠውልኝ አገኘው። ግን ባልተኛም ባያመኝም ኖሮ አልመጣም ነበር። እኔ የትም ቤት አልሄድም። እኔ ላይ ጥያቄ ያላቸው ሰዎች መጥተው ቤቴ ይጠይቁኛል። እና እኔን መጠየቅ የሚችሉ ሰዎች፣ እኔን ለመጠየቅ ሞራል ያላቸው ሰዎች እኔ ቤት እርዳታ ላይ ተሳትፈው የሚያውቁ ሰዎች ናቸው ገንዘባችን ይደረሰ ብለው መጠየቅ የሚችሉት። ግን እኔ ቤት የረዱ ሰዎች አይጠይቁም። ለምን አትሉኝም? ቀጥታ በታማሚው አካውንት ስለሚያስገቡ። የኔን ቤት እርዳታ ስታይል የማታውቁ ሰዎች ልንገራችሁ። በ2 ዓመት ከ5 ወር ውስጥ በእነዚህ 2 ደብተሮች ሙሉ አልቀዋል። ኦኬ፣ በ2 ዓመት ከ5 ወር ውስጥ እያንዳንዱ ተረጂኛ ቤት የመጣ ታማሚ የሕክምና ማስረጃ ሜዲካል ሪፖርት አምጥቶ ስንት እንደተጠየቀ ማስረጃ አምጥቶ ከሆስፒታሉ ሲረጋገጥ ተመዝግቦ ነው የሚረዳው። የታማሚው ስም፣ አካውንት ነምበሩ፣ ስልክ ቁጥሩ አለ። የዛሬ ዓመታትም ብትመጡ የዛ ታማሚ ስም፣ አካውንት ነምበሩ፣ ስልክ ቁጥሩ እዚህ ላይ ተመዝግቦ የረዳው ሰው ስም፣ ስልክ ቁጥር ተመዝግቦ ነው እኛ ቤት እርዳታ የሚረዳው በራሱ በታማሚው አካውንቱ ራሱ የሚሰጠው እዛው ላይቭ ላይ ነው። ኮመንት ላይ አካውንት ይለቀቃል። ረጂ ስክሪንሻት አድርጎ የተረጂን አካውንት ወስዶ አስገብቶ ደረሰኝ እኔ የከፈትኩት ዋትሳፕ ግሩፕ ላይ እያንዳንዱ ታማሚ ሲመጣ በታማሚው ስም ዋትሳፕ ግሩፕ ከፍታለሁ። እዛ ላይ ደረሰኝ ይልካሉ። እውነት ቃል የገቡ ሰዎች ለማስገባታቸው ማረጋገጫ ደረሰኝ እንደደረሰ ይታረማል። ራይት ይደረጋል። ኦኬ፣ ደረሰኙ ቃል የገባው ሰው ማስገባቱን ለማረጋገጥ በጣም ጥሩ። እንደዚህ በንጽህና ነው እርዳታ የሚሰራው። በራሴ አካውንት ለማንም ሰው እርዳታ ሰብስቤ አላውቅም። በአካውንቷ ሰብስባለናለች የሚል አካል ካለ ዌልካም። ሌላው ደግሞ ስለ ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ተቋም ነው። ተቋም ደግሞ የሚጠየቀው በተቋም ነው። ሰክሰስ ፕላስ መንግስት ፈቃድ የሰጠው አካል ጉዳተኞች ላይ የሚሰራ ድርጅት ነው። በጣም ለብዙ አካል ጉዳተኞች ሱቅ እየከፈተ፣ በጣም ለብዙ አካል ጉዳተኞች ዊልቸር እየለገሰ፣ በጣም ለብዙ ስደተኞች ደግሞ የቤት ባለቤት እያደረገ ነው። በአሁኑ በ4ኛው ዙር 9 ቤቶችን ነው ይዞ የመጣው ሰክሰስ ፕላስ። በኢትዮጵያ 2000 ብር ትኬት ይቆርጣሉ። እድለኛው አካል የቤት ባለቤት ይሆናል። እስካሁን 3 ዙር ጣውቶ አሁን 4ኛው ዙር በየ3 ወሩ ነው የሚወጣው። ብሔራዊ ሎተሪ በሚያውቀው ሊሚት ነው ትኬቱ የሚቆረጠው። ሌላ ደግሞ ስለ ፈራውል ደግሞ ፈራውል እኔ ቤት እርዳታ ላይ ተሳትፎ አያውቅም። በፍጹም እኔ ቤት ገዝት ገብቶ አያውቅም። እኔና ፈራውል ተገናኝተን የምናውቀው እሱም በላይቭ እኔም በላይቭ እንደ ሆስት አውርተናል። ከዛ ውጭ እኔ ቤት 5 ሳንቲም እርዳታ ተሳትፎ አያውቅም። ሌላ ጥያቄ ያለው አካል ካለ ዌልካም ቤቴ መጥቶ ሊጠይቀኝ ለመመለስ ፈቃደኛ ነኝ። አመሰግናለሁ። ትናንት ተቸግራችሁ አልጋ ላይ ተኝታችሁ ቤታችሁ ወስዳችሁ ችግራችሁን አስጎብኝታችሁ ከችግራችሁ ስትፈቱ ትላንት ማታ ሌሊት ላይ በነበረ ሁኔታ የሆነላችሁ የተደረገላችሁ ሰዎች መታችሁ ለቪዲዮ አሰሩ። ሆነልኝ ለምን አትሉ? ለምን አደረጋችሁልኝ አትሉ? ለምን ህዝቡን አታመሰግኑ? ቢያንስ ሰብሳቢውን ባታመሰግኑ፣ ሰብሳቢው የተሰበሰበው ከህዝብ ስለሆነ መታችሁ እንደዚህ ሆኑልኛል አመሰግናለሁ ለምን አትሉ? በእውነት ያሳፍራል። እኔ ሁሉም ጋር ሄጄ አስተባብሬያለሁ፣ ግን የሆነላችሁ ሰዎች በሙሉ ተደብቃችኋል። ይሄ ለእናንተ ማፈሪያ ነው። ኑና ወጣችሁ አመስግኑ፣ ተናገሩ። ሲጠየቁ አለን እዚህ ጋር ነን በሉ። ፍራኦል ኢቴቻ ሚዲያ ላይ ሀብታም ነው እየተባለ በሚወራው የውሸት ወሬ አምኜ ሀብታም መስሎኝ ሄጄ ብር ስለተጭበረበርኩኝ ነው። ዮኒ ማኛው ራሱ እንደ ሽማግሌ ገብቶ ሊያስታርቀን ሞክሮ
ግን በኋላ ላይ ዮኒን እኔ ምን እንዳለው አላውቅም። ዮኒን ታሙም ያውቃሉ ይሄን ጉዳይ ሁለቱ ገብተውበት ነበር። የድምጽ ሪከርድ ሁሉ አለኝ ሲያወራበት የነበረው አሁን ተሙን ስታወሪው ነው ሁለታችሁንም ነው። ይኸውልህ ዮኒ ፕሊስ እኔ ይኸውልህ እውነቱን ስለምታውቅ ውስጥ ብዙ ነገሮች ስላሉ እኔ ለምን ሚዲያ ላይ ስራው ስትተይቻ እንደ ሀብታም እንደሚወራለት አላውቅም። ፕሊዝ ማታለን ለምን ያውቃሉ? ጥራት ገዝታ ነው የተጣሉት። አንድ ጥያቄ ልጠይቅሽ። ይሄን ነገር ስታወሪው እኔ እንኳን ሳውቀው 2 ዓመት ነው አይደል? 3 ዓመት ስለ ድራቅ 3 ዓመት አጭበርብሮሽ ነው። ፖሊስ ያለበት ቪዲዮ ላሽ አልሰራችም። ህግ ያለበት ሀገር ነው አይደል? ቪዲዮ ቴንኪው ብላ አልሰራችም። ህግ ያለበት ሀገር አይደል የምትኖረው? ቆይ ዮኒ እኔ መልሳለሁ። በእርግጥ እኔ እያንዳንዱ ምን እንዳልኩ መልሳለሁ። ቆይ አንድ ጊዜ ታወራለሽ። በቂ ይመስልሽ ህግ ያለበት ሀገር ነው አይደል? ከሰሻ ልከስ በጣም ብዙ መንገድ ይጃሉ። ብዙ ሰዎችም ሊረዱ ይሞክረዋል። ግን ምን መሰለክ ሰውየው ጀስት በሚዲያ ላይ በሰራው ስም ግንባታ እኔን ላይክ እንዳምነው አድርጎ እኔ በዚህ ጉዳይ በነገራችን ላይ ሰይፉ ፋንታው ሁሉ አናግሬዋለሁ። እንዳምነው አድርጎ ዋይስቶ በርካሽ የገዛውን አንድ አስጨርሰኝ እንደማው ስታወሪ እንዳጋጣሚ ቲክቶክ ላይ ስዞር ምን መሰለክ እኔ የተጭበረበርኩበት ስርቆት አይደለም። መኪናውን አይውልክ በስርቆት የምትከስ ጉዳይ አይደለም። ይሄ ሀብታም ነኝ በሚል በሰራው ይሄ ሚዲያ ላይ ስም ግንባታ በተሰራለት ስም ግንባታ እነ ሰይፉ ፋንታውን ሁሉ አናግሬዋለሁ። በዚህ ጉዳይ በተሰራለት ስም ግንባታ አምኜው $167,000 ገዛውት መኪናውን ሲለኝ ገንዘብ አይውልክ ሳላጣራ ፕራይሱን አምኜው እንደ እህት እንደ አንድ ኢትዮጵያዊ ሀብታም ስለሆነ በሚል ሂሳብ ሲረዳ አይቼ ለሰዎች በሚሰጠው ብር አምኜው ዝም ብዬ ሄጄ ብሬን ሰጥቼ በ100,000 ብር የገዛውን አጭበርብሮ $160,000 ሽጦልኛል። ይሄን ደግሞ ከነማ እንዴት እንደገዛው ማን እንደነገረኝ ምናምን በመረጃ አመጣላለሁ ከፈለግ። ይሄ ምንድነው ስማቸውን ያስገነቡና በውስጥ ከእንደኛ አይነት ምስኪኖች ያላደረጉትን እንደዚህ ሳያደርጉ እንደዚህ አድርገናል በሚከኛ ያጭበረብራሉ። እኔ ምነግርህ ምንድነው አሁን የፐርሰናል ዝም ብሎ የእንትናን ወስዷል እንትናን ብሏል ሌባ ነው እንደዚህ ነው የሚለው ሳይሆን እንደ ጨዋ ተከባብረን ይሄ ነው እኔ 100,000 ነው የገዛው አንተ ከዛ 157 ሸጠልኛል። ከዛ ዲስካውንት ደግሞ ተደርጎላት ከሆነ ዲስካውንት የተደረገላት ወይ 18,000 ሊሆን ይችላል 10,000 ሊሆን ይችላል 15,000 ሊሆን ይችላል። ሁለት ደብዳቤ ነው መስራት የዲስካውንት የቀረውን ብር ለመክፈል ትስማማለች ወይ በፊርማ አንድ ዲስካውንት ያደረኩላትን ሰነዱ ስለሚወጣ ማለት ለመክፈል ትስማማለች ወይ አንድ ይሄን ነው የምትጠይቀኝ። ሁለት እኔ 100,000 ብቻ ነው የገዛሁት ከሆነ ትራኩ ደረሰኙ ፕሪንት ተደርጎ ሲመጣል እንግዲህ ደረሰኙ አንተ ደግሞ ለማጣራት ምክንያቱም አሰርተው ነው ስለሚሉ አንተ ታይለር ማርቲን ትደውልና ይሄ ትራክ ስንት ነበር የተገዛው ብላል። ትራክ ከተገዛ በኋላ 7% የገዛኸውበትን 7% ደግሞ ትከፍላለህ። እንደገና ከትራኩ ውጪ 7% ትከፍላለህ። አንድ እሱ ነው። አሁን ዝም ብዬ እንትኑን ብቻ ራፍሊ ነው ማለት ነው። የዛን አንተ ቀጠሮ ስትይዝ 3 ዓመት ሙሉ ዝም ብሎ በየቦታው ዝም ብሎ ተሰደብ ስለነበረ እኔም ንቄ ስለተወኩት ነው። ስለዚህ አንተ ምንድነው የምታደርግልኝ? እኔ 100,000 ገዝቼው ከሆነ 57,000 እዚሁ ነው የሚሰጠው። አንተ እያየህ ወዲያው ነው ትራንስፈር ማድረግ። እኔ ከ100,000 በላይ ትራኩ ተገዝቶ ከሆነ ለእሷ ዲስካውንት የተደረገውን ብር 10,000 ወይ 20,000 ለመክፈል ትስማማለሁ ብላ ወረቀት ፈርማ በእጇ ፈርማ ቪዲዮ ቀርጻ እኔን ብር ልዩነት ስላለው ለፍራኦል ለከፍል ተስማምቻለሁ ብላ እኔም እንደዛ ብዬ እልክልሃለሁ። ከዛ በኋላ እሷም ትጠይቃለች እኔም እጠይቃለሁ። ይሄ ነው አሪፍ አይዲያ። ምን ይመስላል? በቃ ይሄው ይልመር ሜዳውም ይሄው ፈረሱም ይሄው እመጣለሁ። እኔ በደንብ ነው የምመጣው። በቃ ለአንዴና ለመጨረሻ ጊዜ እዚህ ሶሻል ሚዲያ ላይ ኢቭን የሃይማኖት አባቶችን ከእስልምናም ከኦርቶዶክስም ከፕሮቴስታንትም አስቀምጠን አለን የምትይው ዶክመንት ይዘሽ መጥተሽ ፍራኦልን ባለበት ህዝብ ባለበት በሽምግልና ይንኬዝ እንይዘዋለን። ካልሆነ ምንድነው በየቦታው መሰዳደብ ምናምን ነው አሁን